መቼም ያንን ቪዲዮ ለፖሊስ አሳልፌ እንድሰጠው አትፈልጊም አይደል? አንተ የተረገምክ ምን ነው ተረበሽ? አንዳችን የሌላችን እዳ እንዳይኖርብን ነው እኮ ሂሳባችን ያስተካከልኩት ይውሻ ለካ ቀድሞኝ ነበር ወይ ይሄ የማይረባ ዶክተር እያለ ምን ደህንነት አለ? አልገባኝም። ምን ተፈጠረ ደግሞ? ተቀድመናል ሉላ። ዶክተሩ አጥርዶናል። ምን? አልገባኝም። ቆይ እንዴት? በድብቅ ሰው ልኮ ጉድጓድ ጎፍሬ ርዕሳውን ስቀብር የሚያሳይ ቪዲዮ ላከልኝ። እሺ ቆይ አብራችሁ አልነበር እንዴ ቀበራችሁት? አንቺ ደግሞ ስንቴ ነው ምነግርሽ? እኔ ለራሴ እንዲጠቅመኝ ብዬ አንዳችን ሰው ስናይ አንዳችን ደግሞ እየቆፈረን አፈር እናውጣ ብየው ነበር። እውነትም እኔም ብሎ አራዳ። ስለዚህ አንቺም የሱን ብቻ ቪዲዮ ቀርጸሽ እንደላክሽለት እሱም ያንቺን ብቻ ቪዲዮ ቀርጾ ላከልሽ? ለዛውን በደንብ አሳምሮ ቀርጾ ነው። ለማንኛውም ቪዲዮም አንቺ ጋር ስላለ ምንም አትጨነቂ። አሁን ይሄን ሬሳ ማን ነው ቤቴ ድረስ አምጥቶ የጣለው ነው ዋናው ጥያቄ። ቆይ አሁን ይሄን የሚያሳስበው ወይስ ለሰዎቹ ገንዘቡን ሰጥቶ መገላገል ነው? እመኝ፣ አሁንም ከዚህ ነገር ጀርባ ያለው ዶክተሩ ነው። ሰዎቹ እኮ ትክክለኛ ዘራፊዎች ናቸው። ደግሞ ሬሳውን በደንብ አይተሻል አይደል? አሁንም የሚያሰውይ በፖሊስ እየታደነ ነው። እባክሽ በቃ ይሄን ነገር ቶሎ እንጨርስና ከዚህ ነገር ውስጥ እንውጣ። እና ዶክተሩ ያሸንፍ እያልሽ ነው? ይሄን ቤትና ንብረት ይፈልገው ነበር። እርግጠኛ ነኝ ይሄ አጋጣሚ እንዲያልፈው አይፈልግም። ለሰዎቹ በዋነኛነት ዶክተሩ እንዳደረገው ብነግራቸውስ? በእርግጥ ጥሩ ሀሳብ ነበር፣ ግን ይቀበሉናል ወይ ነው ጥያቄው። 40 ሚሊዮኑ ዶክተሩ ጋር እንዳለ ብነግራቸውስ? እሺ በቃ እንሞክር። ልክ ነሽ፣ ምናልባት ይሄ ሀሳብ ሊሰራ ይችላል። ለነገሩ ከመጀመሪያውኑ እኛን ትቶ ዶክተሩ እንዲያሳድዱ አልነበር አላማሽ? አላማዬ እሱ አልነበረም። እሺ በቃ ሆኗል። እንደውም ከዚህ በኋላ ከደወሉልሽ የቀረሽውን ቪዲዮ ላኪላቸው። ቅንጅርቲ ነህ? አዎ ቅንጅርቲ ነኝ። አልተሳሳትክም ወንድም። ይሄ ቆሞ የምታየው ያንተ ወንድም ቅንጅርቲ ነው። ይሄማ ህልም መሆን አለበት። በፍጹም ህልም አይደለም ወንድም። እድሜ ላንተ ወንድሜ። አንተ ሳሚሻ። ወይኔ 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 ወንድሜ ቅንጅርቲ እንዴ! ሳሚ የምር በቃ ህልም ነው የመሰለኝ። ማመን ራሱ አልቻልኩም። በፍጹም ይኸው እድሜ ላንተ። አሁን ቆሜ መሄድ ችያለሁ። ምን አደረኩልህ? አንተን እንኳን ማሳከብና መንከባከብ ሲገባኝ እርዳታ ድርጅት ወስጄ አስቀምጬ ምን አደረኩልህ? እኔ ሳሚ አንተ እኮ ይህንን ነገር ባታረግ ድርጅቱ ወደ ውጭ ወስዶ አያሳክመኝም ነበር። ቢያንስ እንኳን ደግሜ ላይ ይገባኝ ነበር፣ ግን አላየሁም። በእርግጥ ታውቃለህ፣ አንተ እዛ ከሄድክ በኋላ እዚህ በጣም ብዙ ውጥረቶች ተፈጥረው ነበር። እኔ ራሴ ጊዜ አልነበረኝም። ብትመጣም አታገኘኝም ነበር። ድርጅቱ ወዲያው ነው ወደ ውጭ ለሕክምና ይላከኝ። ይኸው አታየኝም? አሁን እኮ ሙሉ ለሙሉ ድኛለሁ። እኔ የምለው ማማዬ ደህና ነች? ደህና ናት። እሷም አሁን በጣም እየተሻላት ነው። ማለት ጸበል አይደል ያለችው? ጸበሉ ለውጥ እያመጣላት ነው። የምርህን ነው እንዴ? አዎ። ለምን ብዬ ዋሻለሁ? በነገራችን ላይ በቅርብ ወደ ቤት መመለሱ አይቀርም። ተመስገን። ለእኔ ይህንን ከመስማት በላይ ምንም የሚያስደስተኝ ነገር የለም። ወንድሜን አቀፈኝ። ታውቃለህ፣
እኔ እዛ ሕክምና ላይ ሆኜ ሁለት ነገሮች ብቻ ነበር ማስበው፣ ማማዬንና ያ የተረገመው ሱራፊል። እንዴ እሱ ነው ሮቤል ወንድሙ እንደሆነ ስላወቅኩበት የሆነ መርፌ ወቅቶ እንደዛ እንደሆነ ያደረገኝ እሱ ነው። ሱራፊል ነበር እንዴ መርፌውን የወጋ? በእርግጥ መርፌውን የወጋኝ ሮቤል ነው። ምን ዋጋ አለው? ሱራፊል እዛው ነበር። ወንድማማች መሆናችንን ስላወቀ መርፌውን ውጋ ብሎ ያዘዘው እሱ ነው። አሁን ግን ይኸው ተመልሼላችኋለሁ። ይኸውልህ ቅንጅርት፣ ማለት አንተ ላይ በደረሰው ነገር በጣም አዝናለሁ። ታውቃለህ፣ እኔም ከውስጥ የሚወጣልኝ ነገር አይደለም፣ ግን ሱራፊል አሁን ለእኛ ከቤተሰባችን በላይ ሆኗል። ምንድነው የምትለው ሳሚ? ምን እያልከኝ ነው? ያንን አረመኔ የሆነ ሰውዬ አምነህ ድጋሚ ያስጠጋኸው? ይኸውልህ ቅንጅርት፣ አንተ በሌለህበት ሰዓት እዚህ በጣም ብዙ ነገሮች ተፈጥረው ነበር። ለምሳሌ ምን? ማለት በቃ በጣም ብዙ ነገር። ለምሳሌ ቤዛና ሱራፌል ካላቸው ሀብት ንብረት እንዳለ ተነጥቀው አሁን እኔ ቤት ውስጥ ነው እየኖሩ ያሉት። ምን? ብዙ ነገር ተፈጥሯል እያልኩ እኮ ነው። እና እባብ ለእባብ ካብ ለካብ ተገናኙ እያልሽ ነው? ዋናው እኛ እዚህ ነገር ውስጥ አለመኖራችንን ማውቀው ነው። እርግጠኛ ነሽ ግን? ምንም የተጠራጠረችው ነገር የለም አይደል? በአሁኑ 100% እርግጠኛ ነኝ። እንደውም የተጠራጠረችው ሮቤልን ነው። እኔም እሷ ላይ ያለኝን እምነት ለመጨመር ስል የእሷን ሀሳብ ተስማምቼ ሮቤል እንዳለበት ነግሬያታለሁ። እና ከዛ ከማይረባ ሮቤል ጋር ልነካከል ነው እያልሽ ነው? ቤቱንም ሸጠሽ ቢሆን ገንዘቡን ከየትም ማምጥተን እንስጣቸው ብያታለሁ። እና ምን አለችሽ? በመጀመሪያ በጣም ተቆጣች። ያምሻል እንዴ? ቤቱን ሽጭ እያልሽኝ ነው? እና ታዲያ ሰርቶ ገንዘብ እያመጣ ያለው ሆቴል ወይም ሱፐርማርኬቱ ሸጥ እያልሽ ነው? ቢያንስ አስይዤ ገንዘብ መበደር አልችልም? እሱን ጥሩ መላ ነው። እና በስተመጨረሻ ወደ አዘጋጀንላት ወጥመድ ገባች ማለት ነው። ምናልባት ያ ዶክተር ይሄን ወርቃማ እድል ካላበላሽው። አዎ ልክ ነሽ። ደግሞ አሁን ላይ ገንዘቡን እንደሚያስፈልጋት ስለምታውቅ የሆነ ተንኮል ማሰቡ አይቀርም። እሺ ታዲያ ምን ልናደርግ ነው? ይኸውልሽ ሉላ፣ የግድ አንድ ሰው የዶክተሩን ሀሳብ መስረቅ አለበት። ማለቴ ይሄ ሚሽን እስኪሳካ ድረስ በፍጹም ዶክተሩ ስለዚህ ነገር እንዲያስብ ማድረግ የለብንም። እንደውም የድሮ ሚስቱ መታለች እኮ፣ ለምን እሷን አንጠቀምም? እሱም ቆንጆ መላ ነው። ቅንጅርት ቤዛ። ቅንጅርት አንተ ነህ? እንዴት ነሽ? እንዴት ነህ? ሰላም ነው? ያስገርማል አይደል? ቤዛ፣ በሰማሁት ነገር በጣም አዝኛለሁ። ግን እኔ የምልሽ ቆይ ያንን ነገር ባለቤትሽ እንዳላደረገ በምን እርግጠኛ ሆንሽ? ቅንጅርት እባክህ፣ ሱራፌልን ካንተ በላይ ነበር የምጠራጠረው። በጣም ብዙ ጊዜም ከሃዲ ነው ብዬ አስብ ነበር። ግን ውሸት መሆኑ የገባኝ ዘርፌ ያንን ሁሉ ክደት እኔ ላይ ከፈጸመችብኝ በኋላ ነው። ቆይ እሱና ዘርፌ ተመሳጥረው ያንን ነገር እንዳላደረጉት በምን እርግጠኛ ነሽ? ማለቴ ያው ሰው ጨካኝና አረመኔ ነው ብዬ ነው። ቅንጅርት እባክህ፣ ሱራፌል አንተ እንደምታስበው አይነት ሰው አይደለም። አይደለም አይደል? ቆይ እኔ እንደዛ እንደሆነ ያደረገኝ ማን ይመስልሻል? እሱንም ቢሆን አልዋሸኝም። ደግሞ በህይወቱ ከሰራቸው ትልቁ ስህተት አንዱ እሱ እንደሆነና ሁልጊዜ እንደሚጸጸት ነግሮኛል። በጣም ይገርማል። ይሄ ሰውዬ በደንብ አድርጎ ሞልቷችኋል ማለት ነው። ቅንጅርት፣ ይኸውልሽ እናንተ ያላችሁን ነገር አመናችሁትና እኔ ዝም ብዬ የምቀበል እንዳይመስላችሁ። ላደረገብኝ ነገር እሱም ሆነ ወንድሙ እያንዳንዱ ነገር ዋጋ ይከፍሏታል። እኔ በቀላሉ አልፋታቸውም። እሺ ቅንጅርት ሱራፌልን የተናኮለ ይሆን እንዴ? ሱራፌል የት ነው ያለው? ቅንጅርት፣ ምን ነው እንዳሰናከልከኝ ምቀር መስሎ ነበር? ቅንጅርት፣ አሁን እዚህ ጋር የፈለግኩህ ማድረግ ትችላለህ። ከፈለግ ደብድበኝ፣ ከፈለግ ግደለኝ። አንተ ትክክል ነህ። በዛ ለአንተና ለወንድምህ ሞት ሲያንሳችሁ ነው። እሺ ቅንጅርት፣ እንዴ ምን እያደረክ ነው? ምን እያደረክ ነው? ተረጋጋ እንጂ። አትከልክል። ለምንድን ነው የምትከለክለው?
ምክንያቱም አሁን እጅ ለእጅ የምንያያዝበት እንጂ እርስ በርስ የምንጠፋፋበት አይደለም። እኔ ቅንጅርቲ ነኝ ከዚህ የማይረባ ሰው ጋር የምያያዘው? ይቅርታ አለ አይደል እንዴ? ከይቅርታ በላይ ምንድነው እንዲሆን የምትፈልገው? ሳሚ ምን ሆነሃል? እንዴት ያደረገኝን ረስተህ ይቅርታ ምናምን ትለኛለህ? ሳሚቱ እኔም በመደብደብ ቁስሉ የሚሽርለት ከሆነ ይደብድበኝ፣ የፈለገውን ነገር ያርገኝ። በቃ ማስመሰልማ ተከናችሁበታል። እሺ ቅንጅርቲ እስኪ ቆይ ተረጋጋ። እኔን አዳምጠኝ እስኪ ተረጋጋ። ይኸውልህ ሁሉንም ነገር ነግሬሃለሁ አይደለም? በእርግጥ ሱራፌል ያንን ስህተት መፈጸም አልነበረበትም። ግን ታውቃለህ ሮቤልና እሱ ወንድማማች መሆናቸውን አንተ አወቅህ። ይህንን ጉዳይ ደግሞ ቤዛ እንድትሰማ አይፈልግም ነበረ። በቃ ለዛ ነው ያንን ስህተት የፈጸመው። እና የእሱ ከርስ እንዲሞላ የኔ ህይወት መበላሸት ነበረበት? ምን አድርግ ነው የምትለኝ? ቅንጅርቲ እባክህን አንተ ትክክል ነህ። በቃ እመነኝ፣ በዚህ ጉዳይ ለዘመናት ስቀጣ ነበር የኖርኩት እኔ። አሁንም አይበቃም። በደንብ እቀጣሃለሁ፣ በደንብ ይህንን ደግሞ እንደማደርጉ አሳያለሁ። ቅንጅርት ቶ የፈለገውን ያድርገኝ። ይገባኛል። ሱራፌል ተረጋጋ። ትንሽ ጊዜ ልንሰጠው ይገባል። ታውቃለህ በእርግጥ በጣም ከባድ ጊዜ ነው ያሳለፈው። ትንሽ ጊዜ ልስጠው፣ ልቡ ይመለሳል። ቅንጅርትን አታውቀውም፣ ምን ያውቀዋል? ግድ የለም ና ወደ ቤት ነው። ይግቡ። ሉላ እንኳን ደህና መጣሽ። ለምን ነበር የፈለከኝ? አረፍ በይ እናወራለን። ለምንድን ነው እፈልግሻለሁ ያልከኝ? እንዴ እኔና አንቺ እኮ የሆነ ነገር ነበረን፣ ተረሳሽ እንዴ? እሱን እኮ እርሳው ብዬሽ ነበር አይደል? ምን ማለት ነው እርሳው ማለት? ያ ሁሉ ነገር ውሸት ነበር እያልሽ ነው ማለት ነው? ቆይ ጥርጣሬሽ እውነት ሆነና እዚህ ነገር ውስጥ ብኖርበት እንኳን ዘርፌን መጉዳት እንደምትፈልግ ያልነበር ስነግሪኝ ነበር? አዎ ልክ ነህ። የሁል ጊዜ ምኞቴ እሷ አንገቷን ደፍታ ማየት ነበር። ግን እነዛ ሰዎች ቤት ድረስ መጥተው እንደዛ ሲያስጨንቋት ሳይ አሳዘነችኝ። አሳዘነችኝ ነው ያልሽው? ምንም ቢሆን እኮ እንደ እናት ያሳደገችኝ ሴት ህይወት ላይ ነው እየቀለድክ ያለው። እዚህ ነገር ውስጥ አንተ አለበት እያልሽ ነው? ከአንተ ውጪ ይህንን ነገር ማንም ሰው ሊያደርግ አይችልም። ለምን ደሞ አይችለው? ለምሳሌ የእህትሽ ተንኮል ሊሆን ይችላል። ቆይ ቤዛ እንዴት ነው ሀገር ያሸበሩ ሰዎችን ልታቅም የምችለው? ሮቤልስ እንዴት ሊያውቃቸው ይችላል? እርግጠኛ ነሽ ይሄ ሴራ ያንቺ አይደለም? ከሆነም ንገሪኝ፣ ችግር የለውም። ያቺን ሴት ለማጥፋት አብረን እንሰራለን እኮ ተባብለን ነበር እኮ። ከማፊያዎቹ ጋር የምሰራውን ይሆንኩኝ? ማን ያውቃል? ምናልባት አጋጣሚ ያገናኝቷችሁ ሊሆን ይችላል። ይልቅ ለሰዎቹ አንተ እንዳለህበት እንዳንናገር ከፈለግ ከነሱ የወሰድከውን 40 ሚሊዮን ብር አምጣ። ዜሮ ሲበዛ 40 ሚሊዮን ብሎ መጥራት ውሃ እንደመጠጣት ቀላል ሆነልሽ አይደል? ለነገሩ ገንዘብ ወዳድ አይደለ? እንዴት አንዴ እጅ ውስጥ የገባውን ገንዘብ አውጥተህ ትሰጣለህ? ንገሪኝ እስኪ፣ እንዴት ነው ያ ገንዘብ እኔ እጅ ሊገባ የሚችለው? እሱን ማፊያዎቹን ብጠይቃቸው አይሻልም? ይሄ ግን የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ስልኬ ላይ እንዳትደውልልኝ። ዘርፌ ስትንከረፈፊ ቤተሰቤን ሀብት እንዳታስበይብኝ። ይቺን ድንቢጥማ መቼም አላምናትም። ሬሳው ግን በቲቪ የሚፈልገው ሰውዬ ራሱ ነው። ቆይ ይሄ ነገር እንዴት ሊሆን ቻለ? ምን አይነት እንቆቅልሽ ነው? አንድ ነገርም አለ። በእርግጥ ሳሚ እንዳለው በአንዴ በቅንጅርት ላይ መፍረድ ይከብዳል። ከሞት አፋፍ እኮ ነው የተመለሰው። ከዚህ ሁሉ ጊዜ በኋላ ይቅር የሚለኝ አይመስለኝም። ችግር የለውም ሱራፌል፣ አትጨነቅ። መሀል እኛ እንገባለን። እንደምንም ብዬ ጉዳዩን ለማስተካከል እሞክራለሁ። ይልቅ ሳሚ፣ ዘርፌ እኛ ላይ ያላትን ጥርጣሬ ሙሉ ለሙሉ የተነሳ ይመስለኛል። ሉላ ደውላልኝ ነበር። ቤቱን ለማሳየት ተስማምታለች ብላለች። እኔ ግን ያ ሮቤል መሀላችን ገብቶ ሚሽናችን እንዳያበላሸው በጣም እየሰጋው ነው ያለሁት። የኔም ሁለተኛው ስጋቴ እሱ ነው። ሌላም አንደኛ ስጋት አለኝ እያልክ ነው? አዎ፣ አንደኛ ስጋቴ ራሷ ዘርፌ ናት። መቼም ከዚህ ውጭ የተሻለ እቅድ ላቅድ አልችልም። ግን እንዴት ባልሰራችሁ ባልፈጸመችሁ ወንጀል የሁሉ ገንዘብ አንሳ ልሰጥን ትችላለች የሚለው ያጠራጥረኛል። ትክክል። ቆይ እና ምን እናርግ? ትንሽ የሆነ ማስፈራሪያ ነገር እንጨምርላት እንዴ? ይኸውላችሁ ችግሩ እኮ ሬሳው እዛ ቤት እንዴት ተገኘ ነው። ሉላ ሮቤል ይህንን ነገር እንዳቀናበረው እርግጠኛ ሆናለች ብላኛለች። በጣም አሪፍ።
ወይ ምናልባት አንተ እንዳልከው ትንሽ የሆነ ማስፈራሪያ ነገር እንስጣት እንዴ? ምን ልትላት ነው? እሱን ማን ያውቃለሁ ምን እንደምላት። ዶክተሩን ከቨር የሚያደርግልን ሰው ያስፈልገናል። ማለቴ ሀሳቡ እዚህ ላይ እንዳይሆን የሚያደርግልን ሰው። ለእሱ እንዳታስቢ፣ አሁንማ ቅንጅርቲ መጥቶለታል። ስታየኝ በጣም የተገረምክ ትመስላለህ። የደነገጥ ካለ ማለትም አንድ ነገር ነው እባክህ። ለማንኛውም መምጣቴን ላሳውቅህ ብዬ ነው። መቼም ቀይ ምንጣፍ አንጥፌን እንደማልጠብቅህ አንተም ታውቀዋለህ። ግድ የለም ምንጣፉን ማን እንደሚያነጥፍ እሱን በሰዓቱ እናያለን። ግን እኮ ዋናው ጠላት ወንድሜ ነው። እሱ እኮ ነው ወንድማማች መሆናችን አውቋል ግደለው ያለኝ እኮ እሱ ነው። ያው ደግሞ እንደምታውቀው እኔ ትንሽ ሆደ ቡቡ አይደለም። ከምገለው ለምን ትንሽ ተንፈስ አይልም ብዬ ያንን መርፌ ወጋው። ቅንጅርቲ ምን አለ በለኝ፣ መፈጠርህን እንድጠላው ካላደረኩ። እንዴት እንደሆነ ባላቅም ድጋሜ መኖር እድል ተሰጥቷል። ዝም ብለህ እሱን ብታጣጥም ይሻላል። አሁን ዞር በል ከመንገዴ ላይ ዞር በል። ምን አባቱ የት አባቱ ሄደ? መንፈስ ነበር እንዴ ሳወራ የነበረው? ምን አለ ለደቂቃ እንኳን ከዚህ አልኮል ብትፋች። ቆይ ጉበትሽን አትፈልጊውም እንዴ? ይልቅ ዶክተሩ ያለሽን ብቻ ንገሪ። ምን እንዲህ ላይ ጠብቀሽ ነበር? ጉዳይ ውስጥ የለውበትም ነው። ለነገሩ ከዚህ ሌላ ምን ሊልሽ ይችላል? ለማፊያዎቹ ዋናው እሱ እንደሆነ እንደምነግራቸው ነግሬው ነበር። እና ምን አለሽ? እዚህ ጋር ግን ትንሽ ደንገጥ ያለ ይመስላል። ምን? የሰዎቹ ከባድነት የገባው ይመስለኛል። ስለምትዩ 40 ሚሊዮን ብር ምንም ማውቀው ነገር የለም አለኝ። ግን የሚያውቀው ነገር ያለ ይመስልሻል? አላውቅም። ሁሉም ነገር ግራ ነው የሆነብኝ። ግን የኔ ስጋት በዚህ መሃል አንቺን የሆነ ነገር እንዳያደርጉብኝ ነው። ማን ነው? የማላውቀው ስልክ ነው። ላውድ ሰዎቹ ናቸው የደወሉት መሰለኝ። ሄሎ ወይዘሮ ዘርፌ፣ በደንብ እንድታስቢበት በቂ የሆነ ጊዜ ሰጥቼሽ ነበር። ገንዘቤን አዘጋጀሽልኝ ወይስ አላዘጋጀሽልኝም? ይኸውልህ ገንዘቤን አዘጋጀሽ ወይ እያልኩኝ እኮ ነው። እንዲሁም በነገራችን ላይ የሆነ አሪፍ ነገር እያሰብኩኝ ነበረ። የልጅሽን አንገት ለምን ቆርጬ አልክልሽም? የልጅሽን? አዎ። ምን ነው የዛኔ ከቤትሽ ስወጣ ይዣት የወጣሁት ልጅሽ አይደለችም እንዴ? አዎ ልጄ ናት። እባክህን ምንም አታድርጋት። ይኸውልህ እባክህ እዚህ ነገር ውስጥ ምንም ያደረኩት ነገር የለም። እኔ አይደለሁም ያለሁት። ከዚህ ነገር ጀርባ ያለው ዶክተሩ ነው። አዎ እሱ ነው። ሬሳውንም የቀበረው እሱ ነው። እባክህን ምንም ነገር እንዳታደርግ። ለምንድን ነው አሁን ይህን ነገር እየነገርሽኝ ያለሽው? ገባኝ። ስትካፈሉ ተጣልታችሁ ነው አይደለ? ድሮም እኮ እኛ ሌቦች ስንሰርቅ ነበር የምንጣለው። አረ በፍጹም እኔ ስለ ገንዘብ ምንም የማውቀው ነገር የለም። ምናልባት የእናንተ ጓደኛ በጥይት ከተመታ በኋላ የገባው እሱ መኪና ውስጥ ይሆናል፣ ወይ ደግሞ ከማሽ ጋር ይሁን በሆነ ነገር ተገናኝቶ ይሆናል። ሆን ብሎ ነው እኔን ያጠመደኝ እንጂ እኔ ምንም የማውቀው ነገር የለም። እና አንተ ተሳስተሃል በዚህ ጉዳይ ላይ እያልሽኝ ነው እንዴ? ይኸውልሽ ስለ ታርጋውም ስለ ሁሉም ነገር አንተ ተሳስተሃል እያልሽ ነው? ሁሉም ሴታፕ የዶክተሩ ሊሆን ይችላል እያልኩ እኮ ነው። የዶክተሩ ሮቤል ያልኩ? አዎ ዶክተሩ። እሱ እኔ አያገባኝም። የወንድሜ ሬሳ የተገኘው አንቺ ቤት ነው። ይህንን ደግሞ በአይኔ በብረቱ ነው ያየሁት። ነገ ልክ በዚህ ሰዓት ገንዘቤን የማታዘጋጅልኝ ከሆነ መጀመሪያ የልጅሽን አንገት በጥስለታለሁ።
ከዛ ደግሞ ያንቺን ስጋ ቆራርጬ ለአሞራ ነው የምበትነው። እሺ እቺ ሴትዮ ግን ገንዘቡን በቀላሉ አሳልፋ የምትሰጠን አይመስለኝም። የሆነች በጣም ደረቅ ነገር ናት። ገንዘቡን እኮ ለፍታ ጥራ ያመጣችሁ እኮ ነው የምትመስለው። ልክ ነህ። እኔ የምለው ግን አንድ ሀሳብ አለኝ። ለምን ዶክተሩን እዚህ ነገር ውስጥ እናስገባው? ለነገሩ እኔም በጉዳዩ ላይ በደንብ እያሰብኩበት ነበር፣ ግን መጀመሪያ የሉላን መልስ መጠበቅ አለብን። እሱስ ልክ ነህ። ዝም ብዬማ ይሄን ያህል ገንዘብ አንስቼ አልሰጥም። 40 ሚሊዮን ብር እኮ ነው። 40 ሚሊዮን ብር ከልጅሽ ይበልጣል? አዎ ይበልጣል። ቆይ አንቺ ለምንድን ነው ገንዘቡን ዝም ብዬ አንስቼ እንድሰጥ እየጎተጎትሽኝ ያለሽው? እራስሽ ያለሽ እንዴ በጆሮሽ የሰማሽው? የልጅሽን ጆሮ ቆርጠን ልክልሻለን እኮ ነው ያሉት። ሊያስፈራሩን ቢሆንስ እንደዛ ያሉት? ባይሆንስ? መልሰው ደግሞ የዶክተሩን ቤት አድራሻ እፈልጋለሁ። ምን? ዶክተሩ ነው ያንን ሁሉ ነገር ያደረገው አላልሽም እንዴ? ስለዚህ የዶክተሩን ቤት አድራሻ በፍጥነት ንገሪኝ። እሺ እነግርሃለሁ። ፈጠን ብለሽ የዶክተሩን ቤት አድራሻ ንገሪኝ። በጣም ጥሩ። ይኸውልሽ ያልሆነ ነገር አስበሽ ከሆነ ግን ዋጋውን በእጥፍ እንደማስከፍልሽ ወቂ። እሺ ካልፈለክ ይኸው የቀረጽኩትን ቪዲዮ ልላክልህ። አሁኑኑ ቴሌግራም ላይ ላኪልኝ። ሰዎች በፍጥነት የዶክተሩ ቤት ዛሬ ማታ መግባት አለብን። ምን ልትሆኑ ነው የምትሄዱት? ማፊያዎቹ ግን ዶክተሩ የሚጎዱት ይመስልሻል? እና አንቺ ምን አስጨነቀሽ? በጣም ፈርቻለሁ አክስቴ። ብቻ ገንዘቡን እሱ ጋር አግኝተውት እኛም ቢፋቱን ደስ ይለኛል። የኔም ተስፋ እሱ ነው። እኔ የምፈራው ዶክተሩ ባንቺ እንዳያሳብብ ነው። ማለት እሷ ናት እዚህ ሁሉ ነገር ውስጥ የከተተችኝ እንዳይል ነዋ። ወንድሙን ሲቀብረው የሚያሳየውን ቪዲዮ ልኬለታለሁ። ለነገሩ ቪዲዮን ሲመለከት በእርግጥም ዶክተሩ እንዳለበት ያውቃል። እስኪ ዶክተሩ እዚህ ነገር ውስጥ እንዳለ እናያለን። ስለዚህ ሌላ የምጠረጠሪው ሰው አለ ማለት ነው? እኔ መቼም ከጥርጣሬ ወጥቼ አላውቅም ሉላ። መቼም አሁንም አንቺን እንጠረጥርሻለሁ አትይኝም አይደል? በህይወቴ ለመጀመሪያ ጊዜ አንቺን አምኜሻለሁ። አንቺን ማመኔ ደግሞ ዋጋ ያስከፍለኝ እንደሆነ አላውቅም። ምንም ዋጋ ያስከፍልሽም። እርግጥ ነው እኔ ላይ ትልቅ ግፍ ሰርተሻል። ግን ደግሞ ህይወትሽ አደጋ ውስጥ ሲወድቅ ዝም ብያ ላይ ምንም ቢሆን እንደ እናት አሳድገሽኛል። ለዛው ምንም ነገር ሳይኖረኝ ነዋ። ወንድሜ ሲሞት እኮ ምንም ነገር ትቶልኝ ሳይሄድ ነው አንቺን ብቻ አደራ ሰጥቶኝ የሞተው። አውቃለሁ። ለእኔ ጥሩ እናት ነሽ። ምን ነው 10 ጊዜ እናቴ ነሽ ማለት አበዛሽ ነው? እሱንም መካድ ፈለግሽ? ቆይ አሁን ክደትን እዚህ ጋር ምን አመጣው? ይልቅ ይሄ ነገር በሰላም ሲያልቅ እኔና አንቺ የምናወራው ነገር ይኖራል። ምንድን ነው የምናወራው? ነገሩ ሲያልቅ ትደርሽበት የለ? ምን አስቸኮለሽ? ምናልባት ውርስሽ ውስጥ ልታስገቢኝ ከሆነ አልፈልግም። ለምንድን ነው የማትፈልጊው? ከመጀመሪያውኑ እኔን አላመንሽኝም ነበር። ያኔን በጣም እንደጎዳኝ ታውቂያለሽ አይደል? እና እንዳምንሽ ጠብቀሽ ነበር? እህቴ ከምትያዝ ሴት እኮ ነው ያገኘሁት ነው የዘረፍኩት። እንደፈለግሽ ስም ልትሰጪው ትችያለሽ። አንድ የማውቀው ነገር ግን ይሄ ሀብት የኔ መሆኑን ነው። ማንም ሰው ደግሞ ይሄን ሀብት ከእጄ ፈልቅቆ ሊያወጣው አይችልም። ለነገሩ እህት ተብዬዋ ይሄም ሲያንሳት ነው። ዲቃላ ብላ የሰደበችኝን መቼም ማረሳው። እውነት ግን ከቤዛ ጋር ከዚያ በኋላ ተገናኝታችሁ አታውቁም? ምን ልትሰራልኝ አገኛታለሁ? ይቅርታ፣ እንደውም ወሬ መቀየር አለብን። ስለሷ በሰማው ቁጥር መታመም አይቀርም። ምንም ቢሆን እህትሽ ናት። ይሄን ያህል ግን ልጣያት አይገባም። ተሳሳትኩ? ቅንጅርት እባክህ ይቅር በለኝ። ሳሚ እፈልጋለሁ ያልከኝ ለዚህ ነው? እባክህ ቅንጅርት ይቅር በለኝ። በድያለሁ አውቃለሁ። እባክህን የዛሬ ብቻ ማረኝ። ቅንጅርት እባክህ፣ ምናልባት ላታምነኝ ትችላለህ፣ ግን ያንተን ስም በሰማ ቁጥር ሁልጊዜ በጸጸት ሊያብድ ነው የሚደርሰው። ምንድን ነው የምትይው? ይሄ ሰውዬ እኮ በቁሜ ገሎኝ ነበር። አውቃለሁ ቅንጅርት አውቃለሁ። በቃ የዛሬን ብቻ ማረኝ እባክህን ቅንጅርት። ምናልባት በህይወቴ የጨከኩበት ሰው አንተ ትመስለኛለህ። ቅንጅርት እባክህ እግር ስር ተደፍቶ ይቅርታ እያለ አይደል? በቃ የሆነ ነገር አድርጋ እባክህን ቅንጅርት።
እባክህ ይቅርታ አድርግለትና ታላቅነትን አስ ምንድን ነው የምትሉ? እኔ ይሄን ሰውዬ በጭራሽ አላምነውም። በነገራችን ላይ ዛሬ ማታ እዛ ዶክተር ቤት ልንገባ ነው። ሮቤልን ልናጠፋው አስበናል። ምን? አዎ እኔ አንተ ሱራፌል እንገባለን። በእርግጥ የኛ ዓላማ ሌላ ቢሆንም አንተም እግረ መንገድን ግን ያ ዶክተር ለሰራው ስራ ሁሉ ዋጋውን ታስከፍለዋል። አውቅልህ ወንድሜ እያልክ የምታወራውን ሰው ፊት ለፊት ስትጋፈጠው ማየት ፈልጋለሁ፣ ስትደበድበው ማየት ፈልጋለሁ። አሁን ሳላመንከንም በጣም ስለዚህ እናድርገው፣ እንሂድና እናድርገው። እናደርገዋለን።